እንኳን ለ1446ኛው የኢድ አልፈጥር በሰላም አደረሳችሁ። የአማራ ፋኖ በወሎ ቤተ አማራ የልጅ ኢያሱ ኮር ከፍተኛ አመራሮችና የክፍለ ጦር አመራሮች በተገኙበት ዛሬ እንግዲህ ልዩ የሆነውን የወንድሞቻችንን የእስልምና እምነት ተከታዮችን ዛሬ በርድ እንዲሁም በተለያዩ ፕሮግራሞች እያከበርን እንገኛለን። ሁላችሁም እንኳን አደረሳችሁ ብለናል። ከዚህ ለየት የሚያደርገው በኢትዮጵያ ወይም ደግሞ ለትግል በወጣንለት የባንዲራ ሰንደቅ ዓላማ ሸብርቆ የሚገኘው ወንድማችን ሸሂማ በመካከላችን ይገኛሉ። ሸሂማም እንኳን አደረሰህ። እንኳን አብሮ አደረሰን። በጣም ጥሩ ሸሂማም፣ ዛሬ እንግዲህ የአረፋ በዓል እየተከበረ ነው። ማነው የኢድ በዓል እየተከበረ ይገኛል። በዓሉ እንዴት እየተከበረ ነው? በዓሉ እንግዲህ በአሪፍ ሁኔታ እየተካሄደ ነው። ያው ሙስሊሙ ክርስቲያንም በአንድ ሆኖ ከሰባስቡ በፍቅር እያከበርን ያለ ነው። ያው አብዛኛው ጊዜ እንግዲህ የፋኖ ትግል አብዛኛውን የመስቀል ታጥቀው እምነትን ለማጠልሸት የመጡ ናቸው ይባላል። አንተ እዚህ ላይ በኮር አዛዥነትም በኮር ዘመቻነትም ብዙ ነገር እየሰራ ትገኛለህ። እንደው ለሙስሊም እምነት ተከታዮቻችንስ ምን የሚል መልእክት ታስተላልፋለህ? ያው እንግዲህ ፋኖ ሙስሊም ጠል ነው የሚባለው ነገር የተሳሰ ለፕሮፓጋንዳ የሚጠቀሙት ነገር ነው እንጂ ይኸው በማህበራዊ ኑሮ ይኖር ማንም የማንንም እምነት አይነካካ እየታገልን ያለ ነው። ስለዚህ ፋኖ ሙስሊም ጠል የሚባለው የተሳተ ፕሮፓጋንዳ እንደሆነ ነው ማስተላለፈው። በጣም ጥሩ። እንግዲህ ለሞላው የእስልምና እምነት ተከታዮች በሙሉ ለቤተሰቦችህ፣ ለጓደኞችህ እንዲሁም ለኢትዮጵያ የእስልምና እምነት ተከታዮች በሙሉ የምታስተላልፈው መልእክት ካለህ እጋብዛለሁ። ያው እንግዲህ ለሞላው ለሙስሊምና እምነት ተከታይ የሞላ ምለው ኢድ ሙባረክ ነው። ምንም በጣም ጥሩ። ዛሬ እንግዲህ የአማራ ፋኖ በወሎ ቤተ አማራ የልጅ ኢያሱ ኮር ምክትል አዛዥ እንዲሁም ፖለቲካል ዘርፍ ኃላፊ እዚህ ይገኛሉ። የፖለቲካ ዘርፍ ኃላፊውን ሳተናወይ ሲሳይን አስቀድመን ከሱ በኋላ የወደ ኮር ምክትል አዛዡና የወታደራዊ አዛዡን እንቀጥላለን። ወደ ፖለቲካዊ አዛዡ ሳተናው የዛሬውን የእስልምና እምነት በዓል በዚህ መልክ እያቀበር ነው እንገኛለን። ይህንን እንዴት እንደተሰማው የፖለቲካ ዘርፍ ኃላፊ ሊያብራራልን ይገባል። እሺ አመሰግናለሁ። ያው እንደምታዩት በዓሉን ከወንድሞቻችን ጋር ወይም ከጓዶቻችን ጋር ያው በሰላምና በፍቅር እያከበርነው ነው። ይህ በዓል የሰላም፣ የደስታ፣ የመከባበር እንዲሁም የነገ የተሻለ ድል አምጥተን ነገ ከኢትዮጵያውያን ጋር በዓሉን ለማክበር ነው እንትን የምንለው። ያው መንግስት እንደሚለው በተለያየ መንገድ ፋኖን እስልምና ጠል አድርጎ ለመሳልና እንትን ለማድረግ ይሄዳል። ያው አሁን እዚህ ያለው እንደ አጋጣሚ የኮርና የክፍለ ጦር ከፍተኛ አመራሮች ናቸው። ሁሉም ክፍለ ጦሮች በየተሰጣቸው ግዳጅ ቀጠና ላይ በዓሉን በሰላምና በፍቅር የእርድ ፕሮግራም ተዘጋጅቶላቸው ከወንድሞቻቸው ጋር በዓሉን በሰላም እያከበሩ ነው። አምስቱም ክፍለ ጦሮች በዓሉን በሰላም እያከበሩ ነው። ይሄን ደግሞ የምናደርገው ያው ለፖለቲካውን ፈልገን ሳይሆን ግዴታ ከወንድሞቻችን ጋር በዓሉን በሰላም የማፍቀር በዓሉ የኛም በዓል ስለሆነ ለማክበር እየተደረገ ያለው ነገር ነው። በዛው በዓሉን እያከበርን ነው ማለት ነው። በጣም ጥሩ። ያው እንግዲህ የእስልምና እምነት እንዲሁም የኦርቶዶክስ ኢትዮጵያ ወይም ደግሞ በአማራ ክልል ሁሉም እምነቶች የእኩልነት ልዩ ተቻችሎ የመኖር እንትን አላቸው። ከዚህ በመቀጠል እንኳን አደረሳችሁ መልእክት የልጅ ኢያሱ ኮር ምክትል አዛዥና ወታደራዊ አዛዥ ሙሉቀን አያልነህ መልእክት እንዲያስተላልፍ ለወንድሞቻችን ያው አስተላልፋለሁ ማለት ነው። እሺ አመሰግናለሁ። እንግዲህ ያው ለመላው የእስልምና እምነት ተከታዮች ዛሬ እንግዲህ መላው የእስልምና እምነት ተከታዮች ዛሬ የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እወዳለሁ። እንግዲህ ዛሬ ታጋዮቻችንና አታጋዮቻችን ከፍተኛ አመራሮች በዚህ በተገኙበት ቦታ ላይ ማክበራችን ትልቅ ደስታ ነው። ስለዚህ ስናከብር ደግሞ እንግዲህ እምነቱን ስናከብር ሁሉንም በእምነቱም ብቻ በእምነቱም አማኞችን ብቻ ሳይሆን ሌሎች በጎን ለጎን ያሉ ስራዎችንም በማስተላለፍ ከጎን ለጎን ጠላትንም በማየት ወደፊት የምናደርግበትን የትግል ጉዞ አንድ ምዕራፍ ያስሄድልናል በሚል ነው። እንግዲህ መንግስት በዚህ አጋጣሚ የተለያዩ ፕሮፓጋንዳዎችን ይነዛል።
የተለያዩ ነገሮችን ይህ ትግል የአንድ ሃይማኖት ባለቤት ነው ብሎ ያስባል። ይህ ትግል ግን የመላው አማራ ሕዝብ የደም ጠብታ የትግል ባለቤት ነው። ስለዚህ ትግላችን ደግሞ በዚህ ልክ ነው የምናየው። የጋራ የደም ባለቤት አለብን። ስለዚህ ወደፊት የምንጓዝበትና ትግላችን አንድ አድርገን የምንሄድበትን ፊት ወዲሁ የአዲስ ምዕራፍ ይፈጥርልናል ብዬ አመሰግናለሁ።